ሰላም ጋይስ፣ ዛሬ ሩዝ በስጋ ሳሎና ላሳያችሁ፣ ተከታተሉ። ስጋውን በዚህ መልኩ እርድ እና ቅመማ ቅመሞች አድርገን እንቀቅለዋለን። በትልቅ ድስት ማለት ነው። እንደዚህ አይነት ድስት እንቀቅለዋለን። መጀመሪያ መብሰል አለበት። አንድ ለ30 ደቂቃ መብሰል አለበት። እንደዚህ ተዘግቶ ዘግተን ማለት ነው። ከዛም ከበሰለ በኋላ ይሄን ይመስላል። እናጠነፍፈዋለን። ውሃውን እንደፋዋለን አጠንፍፈን። ከዛም በቅመማ ቅመም እና በሮብ እንለውሰዋለን ማለት ነው። ይሄንን አሰራር እየተከታተላችሁ ከእናንተ ሀሳብ ፈልጋለሁ ማለት ነው። ቪዲዮ መስራት ፈልጌ ነበረ ግን ሰዎች አይፈቅዱልኝም። በነገራችን ላይ ቪዲዮ እንዲወጣ ቲክቶክም አስተውኛልና ያው ዩቲዩብ መስራት ፈልጋለሁ ግን አጋጣሚ ካዩኝ ከለክሉኛል በሚል ቪዲዮ አልወጣሁም። ኢንሻአላህ ወደፊት እና አገር ልገባ ስለሆነ በጣም አሳስቦኛል። ያኔ ከትንሽ ጊዜ በኋላ ወደ አገር እገባለሁኝ። ምን ትመክሩኛላችሁ? ምን ይዤ ልሂድ? እዛስ ምን ሂጄ ምን መስራት ያዋጣኛል? ምን ትሉኛላችሁ? እስኪ አንዳንድ ሀሳብ ሰጡኝ። ሌላም ደግሞ እኔ ከዚህ ምን ይዤ ልሂድ? ምሳሌ ይሆን አሉ እቃዎች ከዚህ ወስደን የምንሸጣቸው የሚሸጡም ሆነ ምናምን ለቤተሰብ ምን ለቤተሰብ ምን እንስጥ ምን እንያዝ እያልን በጣም ብዙዎቻችን እንጨናነቃለንና ማይሆን ነገር ይዘን ሄደን እዛ ከምን ከስር ማለት ላይፈልጉት ይችላሉ፣ ላይወዱት ይችላሉ። እኛ ይዘን የምንሄዳቸው ነገሮችና በቅርቡ ሄዳችሁ የመጣችሁ ካላችሁ አሳውቁኝ። ይሄን ብታደርጊ፣ ይሄን ባትይዢ፣ ይሄን ባትይዢ፣ ይሄን ብትይዢ ይሄ ይቻላል፣ ይሄ ያልፋል የሚለውን አሳውቁኝ። ኤሌክትሮኒክ እቃዎች ምሳሌ እነ ፔስትራ ምናምን ነገሮች ስልክ እስከ ስንት ይያዛሉ መያዝ ይቻላል የሚለውን ሀሳብ ስጡኝ ማለት ነው። ያው አሰራሩን እየተከታተላችሁ እዚህ ጋር ለብቻ ደግሞ ሽንኩርት ካደረግን በኋላ በቅመማ ቅመሞች እናበስለዋለን። አሪፍ አሰራር ነው። የአረቦች ምግብ አሰራር ነው። እኛ እንኳን የኢትዮጵያ አይደለም። ኢትዮጵያው ታውቁታላችሁ። እና ሩዙ ደግሞ ለብቻ ነው የሚበስለው። በስጋው ውሃ መስራትም ይቻላል። ሩዙ ወይም በካሮት ምናምን አድርጎ ለብቻ ሩዙን መስራት ይቻላል። በጣም ነው ደግሞ የሚጣፍጠው። ይሄ እንደዚህ አይነት አሰራር አብዛኞቹ አረቦች እንደዚህ አይሰሩም። ዝም ብለው ሁሉን ነገር ጨማምረው በአንድ መቀቀል ነው። እንትን የኔ ጥሙኝ አያውቅም ወጣቸው ማለት ነው። ያቃጥል ምን አይልም። የሆነ ለህፃን ልጅ የሚሰራ አይነት ጣዕም ነው ያለው ወጣቸው ማለት ነውና እኛ ደግሞ ስንበላ ወይ ቃሪያ ካልጨመረን ወይ የሚያቃጥል ነገር ከሌለው እንትን ብሉ አይልም ከሩዝ ጋር ማለት ነው። እና ይሄንን ይመስላል። እንዳልኳችሁ ሀሳባችሁን አጋሩኝ። እስከ መጨረሻ ተከታተሉ። አበረታቱ። ደግሞ አገር ሂጄ ለመስራት አላማ አለኝ። ኢንሻአላህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ እህቶቼ። እኛው ካልተባበርን ሌላ ማን ያግዘናል? እኛው የመዳም ቅመሞች ማለት ነው። እና ይሄንን ደግሞ እኔ አይደለሁም እየሰራ ያለሁት ምግቡን ጓደኛ አይነት ግን ምን ልስራ ብዬ እያሰብኩኝ በዚሁም እያሳየኋችሁ ልጠይቃችሁም ብዬ ነው። ሀሳባችሁን አስቀምጡልኝ ኮሜንት ላይ አነባለሁ። ቅመሞቹን ዝርዝር ምን እንደሆኑ ማወቅ ከፈለጋችሁ ኮሜንት ላይ ያስቀምጥላችኋለሁ። ጠይቁኝ። ያው ስለሚታይ ብዬ ነው ያልነገርኳችሁ። እና ይህን ይመስላል። ተከታተሉ እስከ መጨረሻ።